ለዘጠና ሁለተኛ ዓመት የልደት በዓሉ እንኳን አደረሰው። ያው እንደ አባትና እንደ ልጅ ነው አንተ ያልኩት፣ ግን ከአንቱም በላይ የሚያስፈልገው ነው ጋሽ ተካልኝ። እኔ በኢትዮጵያውያን ከጻፏቸው መጽሐፍት በተለይ በእንግሊዘኛም ብዙ አውቶባዮግራፊ፣ ሚሞርስ፣ ባዮግራፊም ተጽፈዋል። በአማርኛም እንደዚህ ተጽፈዋል። እንደነዚህ ሁለት መጽሐፎች ሪል ያስደነቀኝ የለም። ሪፐብሊካንስ ኦን ዘ ትሮን ፐርሰናል አካውንት ኦፍ ኢትዮጵያስ ሞደርናይዜሽን ኤንድ ፔንፉል ኮስት ፌር ዴሞክራሲ የዛሬ 14 ዓመት ነው የተጻፈው ይሄ መጽሐፍ። አብዮታውያን በነገስታት ዙፋን ላይ ደግሞ አሁን በዚህ በ2018 ዓመተ ምህረት ነው የታተመው 2025 ላይ። ይሄንን ሲጽፍ ጋሽ ተካልኝ በቀጥታ ሂዝ ኤክሰለንሲ ሚስተር ተካልኝ ገዳሙ የሚባሉ አንድ ሰው በእንግሊዘኛ እያሰበ በእንግሊዘኛ የጻፈው መጽሐፍ ነው። ይሄ የአማርኛ መጽሐፉ ትርጉም አይደለም፣ ለአማርኛ አንባቢ በአማርኛ እያሰበ የጻፈው መጽሐፍ ነው። በጣም ነው የሚገርመው። ይሄ እኔ በኢትዮጵያውያን ከጻፏቸው መጽሐፎች እንዲያውም ቅድም ከጊዮንም ጋር ከብሌንም ጋር ከጀንትልማንም ጋር እያወራ ነበር። በአልደስ ሃክስሊ የሚባል የብሬቭ ኒው ወርልድ ጸሐፊ የታወቀ እንግሊዛዊ ጸሐፊ ነው። በዛ ቶንና ማግኒቲዩድ የተጻፈ መጽሐፍ ነው። ሁላችሁም ብታነቡት በጣም ጥሩ ነው ብዬ ነው የማስበው። በአጋጣሚ ግን እዚህ የመጣው ሬድሲ ፕሬስ ያሳተመው ነው። ይሄ መጽሐፍ አሜሪካን ሀገር የሚሸጠው በ35 የአሜሪካን ዶላር ነው። ዘወትር የሚተባበሩን አቶ ካሳሁን ቸኮል የሬድሲ ፕሬስ ባለቤት እዚህ በካናዳ ዶላር በ30 ብር ነው እንዲሸጥ የተደረገው። ምክንያቱም ያው እዚህ ያለውን አንባቢ ለማበረታታት ነው። ሃይሊ ዲስካውንትድ የሆነ ሬት ነው። እንግዲህ ዛሬ የምናደርገው ነገር ጋሽ ተካልኝ ጋራ መወያየት ማለት እዚህ ላለኑ ሰዎች ከአንድ የኢትዮጵያ የዘመናዊ ታሪክ ተሳታፊ የሆነና ታሪኩን በስሙም በእውቀቱም በችሎታውም በተግባርም ከጻፈ ሰው ጋር ነው የምንነጋገረው። የአዲስ አበባ ዩኒቨርሲቲ ኮሌጅ የሁለተኛው ዙር ተመራቂ ነው። በኢኮኖሚክስ እንደተመረቀ አሜሪካን ሀገር ዩኒቨርሲቲ ኦፍ ኢሊኖይ ሄዶ የማስተርስ ዲግሪውን ሰርቷል። ከዛ ኒውዮርክ የተባበሩት መንግስታት መስሪያ ቤት እንዲሰራ ግብዣ ሲቀርብለት በፕሮፌሰሩ ያኔ የነበሩ ኢትዮጵያውያንና አሁን ያለን ኢትዮጵያውያን ያለውን የሐሳብ ልዩነት ለማየት ትልቅ መነጽር ነው። እኔ የተማርኩት እዚህ ድረስ የመጣሁት ሳይማር ያስተማረኝን የኢትዮጵያ ሕዝብ ላስተምር አገሬ ሄጄ ላገለግል ነው። ያው የነሱ ትውልድ እንግዲህ ከጣሊያን ወረራ በኋላ የነበሩ የአድዋ ድል አባቶቻቸው እየነገሯቸው በእነሱ ዘመን ደግሞ በቴክኖሎጂ በሳይንስ በመበለጣችን ጭፍጨፋውን በቅርብ ያዩ ስለሆኑ ቀናኢ ነበሩ ለሀገራቸው መጥቶ በመስራት። ምክንያቱም የፍርድ ሚኒስቴሩ፣ አየር መንገዱ፣ ቴሌኮሙኒኬሽኑ፣ መብራት ኃይሉ በሙሉ በፈረንጆች በሚስተናገድበት ጊዜ የነበሩ ስለሆኑ መምጣት ነበር እዚህ የሚፈልገው። በኋላ ፕሮፌሰሩ ነው የሚያሳምነው ለዩናይትድ ኔሽን እኮ መስራት ማለት ለሀገርህ መስራት ነው ተብሎ ነው ዩናይትድ ኔሽን ውስጥ የገባው። ዩናይትድ ኔሽን ለ2 ዓመት ከሰራ በኋላ ወደ ኢትዮጵያ ኦፊስ ተመልሶ 8 ዓመታት ስራ ያበረክታል አገልግሎት። ከዛ በኋላ ጠቅላይ ሚኒስትር እንግዲህ የነበሩ ጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር ይጠራና ለሀገርህ መስራት አለብህ እንዴት ነው ተብሎ ፎርማሊ ሪዚግኔሽን ፔፐር ሳያቀርብ በፊት በአዲስ ዘመን ላይ በ1958 ዓመተ ምህረት ይሾማል። የተካቸው ደግሞ በአጋጣሚ የአቶ ሀብተአብ ባይሩ የደጃዝማች ባይሩ ዕቁቢት ልጅ የነበሩትን ኤርትራዊ ነበር። የዛን ጊዜ ኤርትራዊና ኢትዮጵያዊ ስላልነበር ልክ አብረው በኢትዮጵያ መንግስት ስኮላርሺፕ የተማሩ ናቸው። 8 ዓመታት እንግዲህ ዩናይትድ ኔሽን ውስጥ ከሰራ በኋላ ነው ይሄንን ኦፊስ የተቀበለው። በኋላም ከክቡራቱ አዲስ አለማየሁ ጋራ አብረው ሰርተዋል። በኋላም ልጅ እንዳልካቸው መኮንን ካቢኔ ትራንስፖርትና መገናኛ ሚኒስትር ሆኖ እስከ 1968 መጨረሻ 69 ድረስ በሚኒስትርነት አገልግሏል። በጣም ነው የሚገርመው። በጣም ጠንካራ፣ ደፋር፣ የሚያምንበትን ነገር ከመናገር ጭራሽ ወደኋላ የማይል በተለይ በደርግ ጊዜ የነበረው በቃ በክር ላይ የመሄድ እንዴት ወታደሮቹም አክብረውት አንቱ ብለውት እንደነበር ሁሉ ይገርማል። በዩጎዝላቪያውያን እርዳታ ይዘጋጅ የነበረው የኢትዮጵያን የ5 ዓመት አራቱም የ5 years ኢኮኖሚክ ፕላን ላይ በጣም ሁነኛ አስተዋጽኦ ነገር ያደረገ ነው። ጋሽ ተካልኝ እንግዲህ ከህይወቱ ከአደጋ የተረፈባቸው ጊዜያቶች በጣም ብዙ ናቸው። ከደርግ በኢህአፓ በመኢሶን በዛ ዘመን በነበሩ መጽሐፍት ላይ ወደ 45 ገደማ መጽሐፍት ተጽፈዋል። ከነዚህ መጽሐፍት ውስጥ በሚገርም ደረጃ የደርግን ሌላውን አንግል በተለይ እንዳልካቸው መኮንን ካቢኔ ጸሐፊ ትእዛዝ አክሊሉን፣ ክቡር አቶ አዲስ አለማየሁን፣ ራስ አበበ አረጋይ
ለክቡር አቶ አበበ ረታን የዛን ዘመን የነበረው ትውልድና ከፍም ብሎ እንደሌላ እንደ ፊውዳል እንደ ኋላ ቀር እንደማይረባ የሚመለከታቸው ሰዎች በእውቀት በጥንካሬ በአገር ፍቅር በዓላማ ጽናት ምን ያክል እንደነበሩ ማሳየት የቻለ ነው። ይሄ ለወጣት እንግዲህ ተመራማሪዎች፣ ታሪክ ጸሐፊዎች፣ ሂስቶሪያንስ ሎውን ቢሆን እንግዲህ ለነ ጀንትልማን እንደ ልዩም አሉ ይሄ ፕራክቲስ በኢትዮጵያ ምን ነገር እንደነበረ የፍትህ ስርዓቱ ቀዳማዊ ኃይለ ሥላሴ እና አዲስ አለማየሁ የሚነጋገሩት ንግግር የሁለት ጓደኛሞች ንግግር እንጂ ሰው በላው ፈላጭ ቆራጩ በቅንፍ ውስጥ የሚባሉት ንጉስ ወሬ ነበር የማይመስለው። ስለዚህ ሌተና ጀነራል አማን ሚካኤል አንዶም የቀረበው ነገር በጣም የሚገርም ነው። አብረው እንግዲህ አንድ ካቢኔ ውስጥ አገልግሏል። የሚኒስትሮች ምክር ቤት ሰብሳቢ ነበር። ጀነራል ኢያሱ መንገሻ ይሄን ሰው እየሾሙት እኮ ለብርጌድም ኃላፊነት የማይገባ ነው። እኛ እንሰማ የነበረው የሌተና ጀነራል አማን ሚካኤል አንዶም እንኳንስ በውጪ ደረጃ የደርግ አባላት እንኳን የሚገልጹት ጀነራል አማን ሚካኤል አንዶም ጋሽ ተካልኝ እዚህ መጽሐፍ ላይ የሚገልጸው ጀነራል አማን ሚካኤል አንዶም ጋር እጅግ በጣም ልዩነት አለ። በቀጥታ ይሄ ፍሮም ዘ ሆርስስ ማውዝ እንደሚባለው አብሮ የነበረበትን ነገር ነው ያደረገው። ሁሉ ጊዜ ላለው ኢትዮጵያ ውስጥ ሪዛይን የማድረግ ልምድ የለንም እና ስልጣን እንደ ርስት ነው የሚታየው። እዛው ላይ በጣም ድርቅ ብሎ ነገር ነው የሚቆመው። በመንግስት ኃላፊነት በነበረባቸው ቦታዎች በሙሉ ሁሉ ጊዜ እስክሪፕቶና ወረቀቱን አያይዞ ሪዛይን አደርጋለሁ እተዋለሁ እያለ ነው ያንን ያክል ዓመት በአገልግሎት የቆየው። ለመጨረሻ ጊዜ ግን ወሳኙ ጊዜ ይመጣል። የኢትዮጵያ አየር መንገድ የሥራ አመራር ቦርድ ሊቀመንበር ነበር። የሰራተኛ ማህበሩ ያድምና የሀፕ አባላት የነበሩ ሰራተኛ ማህበር ሊይዙ ሲመጡ አናስገባም ሲሉ በኮሎኔል ተካት ሁሉ የደርጉ የደህንነት ጥበቃ ኃላፊ ቡድን የሚመራ ይመጣሉ። ያኔ ኮሎኔል ስምረት የሉም። ውክልና የተሰጣቸው አቶ እንዳለ አሸብር የሚባሉ ሰው ነበሩ። እሳቸው ይደውሉለታል። ለሻለቃ መንግስቱ ኃይለማርያም ደወልኩ። ምንድነው ሰራተኛው ላይ የሚደረገው ስንል እርሶ ቆይ ጣልቃ ይግቡ እኛ የሚሆነውን ነገር እናደርጋለን አሉ። በቀጥታ ተካትሎ ይመጣና በሙሉ ፊት ያለውን ሰልፈኛ ለመምታት 6 ሰዎች ገለው ይገባሉ። ከዛ በኋላ የሚወስዷቸውን ሰራተኞች ይወስዷቸዋል። እዛው ላይ ነው የሚረሽሟቸው። ይሄ መቼስ ትልቅ ማሳከር ነው። በደርግ ጊዜ ከተፈጸሙት እጅግ በጣም አሳዛኝ እና አስቀያሚ የታሪካችን ገጽታ ነው። ይሄንን ይዞ ነው እንግዲህ ሪዛይን አደርጋለሁ ብሎ ያን የሚሄድ በአብዮቱ ላይ መኩረፍ ነው። እንኳን ከትራንስፖርትና መገናኛ ሚኒስቴር ወደ ሶቪየት ህብረት ሲሄዱ ለመሳሪያ በሲቪል እነሱና አንድ ሌላ ጓዶች እንዲሄዱ ተደርጎ ሚስጥር አካፍለን እንዴት ነው የሚባለው። ለገዳም ለመግባት እንኳን ደብረ ሊባኖስ እና ዝቋላ የደህንነት ትብብር ወረቀት በሚያስፈልግበት ጊዜ ይሄን ስልጣን ተዋለው ማለት ትልቅ ሪስክ ነበር። ሰው ሁሉ ነው የደነገጠው። ይሄን ነገር ያደርጋል። ለአጥናፉ አባተ ሲነግረው እንዴት ይሄን ነገር ትተዋለህ? በዚህ ጊዜ እንዴት ጥረህን ትሄዳለህ? አምነንህ ተቀምጠህ ነው የተባለው። ከዛም እንዲሁ ከሻለቃ መንግስቱ ይሄን ነገር ይለዋል። በሱ ቋንቋ 14 ወራት ቦዘኔ ሆንኩ አለ። እንግዲህ የተባበሩት መንግስታት ድርጅቱን ስራ ጥሎ ከሀገር እንዳይወጣ አግደውት ታንዛኒያ ተጋብዞ ሊሄድ ዩኒቨርሲቲ ኢኮኖሚክስ ሌክቸረር ሊሆን እንግሊዝ ሀገር ሊሄድ አስከልክለውት መጨረሻ ላይ ነው የወጣው ቪዛ ለማግኘት። የጋብቻውም ሁኔታ ራሱ በጣም በሚያስደነግጥ በሚገርም ነገር ነው። የልማት ባንክ ፕሬዝዳንት እያለ አማቹን አቶ ስብሃቱ ገብረ ኢየሱስ ብሔረ ጽጌን አስይዘው ገንዘብ ተበድረው መክፈል አልቻሉም። ቤታቸው በሐራጅ እንዲሸጥ ንብረታቸው ይወሰናል። በኋላ መሸጥ አለበት ሲሉ ጃንሆይ ጋር አቤት ይላሉ። ለምንድን ነው የምትሸጥበት የስብሃቱ ንብረት ነው ያሉት። የጃንሆይ መልስ ደስ ይላል። አጻጻፉ ራሱ እንደዚህ ነው። ለምንድን ነው የምትሸጥበት ነው እንጂ ያለው ዳውን ስላልከፈለ አይደለም። አይ ንብረት አልከፈለም። ታዲያስ ተበድረው ለሌሎች ይሄ ነገር እንዲሰራ ያስፈልጋል። አይ በቃ ቶ አራዝሙለትና ቀስ ብሎ ይክፈል ይላሉ። ያው መጨረሻ ላይ የጃንሆይ ትዕዛዝ ነው፣ ምንም ነገር መደረግ አይችልም። ልክ እንግዲህ እንዲህ ያልኳቸው ሰውዬ በቀጣይ ታሪክ እንዴት እንደምንገናኝ ታስባላችሁ በማለት ነው ታሪኩን ይዞት የሚሄደው። ለኔ ቀናው መንፈሳዊ ቅናት ነው ያዘኝ። ይሄንን ነገር የዛሬ 30 ዓመት ጽፎት ቢሆን ከዛ በኋላ 2 3 4 ጥሩ መጽሐፍት ሊጽፍ ይችል እንደነበረ ማሳያ ነው። በትክክል መጻፍ ይችላል ጋሽ ተካልኝ። ይሄ ነን ፊክሽን ነው። ኢልቦለድ የሆነን ስራ በጣም በሰስፔንስ መጻፍ መቻል ሌላ ኳሊቲ ነው። ኢዝ አ ቬሪ ጉድ ስቶሪ ቴለር። ስቶሪ ቴሊንግ ደግሞ አን አርት በጣም በሚገርም ደረጃ ነው የሚዘግበው። ያስገረመኝና መይሶኖች በሙሉ በመይሶንና በደርግ አባላት በተጻፉ መጽሐፍ ላይ የተፈጠረ አንድ ስህተት አለ። የኢትዮጵያን ሶሻሊዝም በሚል ጋሽ ተካልኝና ልጅ ሚካኤል እምሩ ናቸው ይሄንን ሐሳብ አምጥተው ይሄ ኢምፖርትድ የሆነ አይዲዮሎጂ ለሀገር ያጠፋል፣ የሀገር ባህል፣ ታሪክ፣ እምነት፣ ወግ ጋራ ያልተያያዘ ነገር ነው፣ የአውሮፓውያን ኤክስፒሪየንስ በዚህ መንገድ መምጣት የለበትም በሚል ይሄንን ይጽፉና በቴሌቪዥን ወዲህ ሲባል ህብረተሰባዊ ይባላል። በኋላ የልጅ ሚካኤል እምሩ እዛ አንድ የቤተ ክህነት ሰው መጥተው ህብረተሰባዊ የሚለውን ነገር
እነሱ ናቸው ያመጡት። የሚቃወሙትን ነገር ከተራ ተቃውሞ ውጪ በተግባር አማራጭ ይዘው ነበር የቀረቡት። ከዛና ኃይሌ ፊዳና ብዙ ደርጎቹ ኢትዮጵያን ሶሻሊዝም ነገር በሚል ደርግ አመጣና የደርግ ሰዎችም እኛ አመጣንና መይሶኖችም ደርግ አመጣና ተቃወም ነው ያሉ። ሁለተኛውም ሪዚግኔሽኑ ይሄ ነው። መንግስቱ ኃይለማርያም ጋር ሄዶ እኔ በሳይንቲፊክ ሶሻሊዝም አላምንም፣ ኢትዮጵያን ሶሻሊዝም የሚባል ነገር ነው ሊቀበል የምችለው፣ ከባህላችን ውጪ መሆን የለበትም፣ ዴሞክራት ነኝ፣ እንደ ሶሻል ዴሞክራት ነው መሆን ያለብኝ፣ ሳይንቲፊክ ሶሻሊዝምን መቀበል ስለሌለብኝ አብሬ አልሰራም ነው። እና ይሄንን ነገር አድርጎ የመጣው አዳዲስ ሐሳቦች በጣም ብዙ ባለቤት የነበረ ሰው ነው። እንደ አጋጣሚ ሆኖ ታሪክ አጻጻፋችን በሙሉ ግራና ቀኝ ሆነና ፖላራይዝድ ሆኖ እነሱን ልናያቸው አልቻለም። ሌላ ቅድምም ስንጫወት እንደነበረው አሁን ጆናታን ዲምቢልቢ የድብቁ ረሃብ ነገር በሚል መጥቶ እሱ አምቡሽ አድርጎ ገብቶ ይሄንን ኢንቨስቲጌቲቭ ሪፖርቲንግ እንዳቀረበ ሆኖ የቀረበው በተደጋጋሚ ብዙ ታሪክ መጽሐፍ ላይ የሚጻፈው ስህተት መሆኑን ለሁለተኛ ጊዜ ጋሽ ተካልኝ እዚህ ላይ አረጋግጧል። ደጃዝማች ወልደ ሰማዕት ገብረወልድ በአቶ ሙላቱ ደበበ የሚመራው የህዝባዊ ኑሮ እድገት ሚኒስቴር ተሰበሰበ። ያ ኮሚቴው ተሰብስቦ ኦፊሻሊ ነው ኢንቫይት ያደረጉት ጆናታን ዲምቢልቢን እንዲመጣ ፊልም እንዲያደርግ በኢትዮጵያ መንግስት ትብብር ነው ወጪው ተችሎ እዚህ መጥቶ ይሄን ነገር እንዲያቀርብ ነገር የተደረገው። ይሄንንም ሲጽፉ ዶክተር መላኩ ተገኝ ከአምስተርዳም፣ ወይዘሮ ታደለች አምባሳደር ታደለች ኃይለ ሚካኤል ዳኛው ማን ነው ቢላይ እኛ ተጻጽፈን የስሪላንካ ጆርናሊስት የነበረ ከአውሮፓ አስመጥተን ነው ይሄን የሰራ ነው አሉና ይሄ የታሪክ ሽሚያ ምን ያደርጋል፣ እንዴት ተሰርቷል፣ ምን ሆኗል የሚለው ነገር በጣም የሚገርም ነገር ነው። እንደዚህ አይነት ፎልስ ናሬሽኖች በዙና አሁን ደግሞ ያለው ወጣት ትውልድ ይቅርታ እንግዲህ ብዙ ወጣቶች አሉ ከ50 በታች አሉ። አንዱ ፊት ለፊት የሆነው እየሳቀ ነው እና እነዚህ ወጣቶች የቀረበላቸው ነገር ሲታይ ወደ ሌላ ሄዶ የሚያዩዋቸው ነገሮች በትክክል ያስፈልጋሉና የጋሽ ተካልኝ መጽሐፍ አንዱ ጠቀሜታው የሌሉ ያልተነገሩ ትኩስ የሆኑ ፋክቶች በጣም ብዙ አሉት። ይሄ መጽሐፍ ራስ አበበ አረጋይ እንደ አንድ ተራ ፊውዳል ነው የምንመለከታቸው። ሐሳባቸውን ያመጣሉ፣ ይነጋገራሉ እና አብሮ የነበረ ሰው እዛ ይነጋገራል። ትናንትና ወዲያ ራስ በቀደም ስብሰባ ላይ ይሄን ሁሉ ነገር አድርገው ጥሩ ነው ብለው እንደልቦት ሲናገሩ አልነበር? እኔ ታዲያ ግብዝ መሰልኩ እንዴ? የተሻለ ሐሳብ ሳገኝ በትናንት ሐሳቤ እምደርቅ አሉት። ይሄን አይነት ፍሌክሲቢሊቲ አለው ያሁን የሚታሰብ አይደለም። ለአፄ ኃይለ ሥላሴ አቶ አዲስ አለማየሁ ደብዳቤ ጻፉ። ከ53 መፈንቅለ መንግስት በኋላ ምን መደረግ አለበት የሚመርጡትን ሐሳብ አቀረቡ። በኋላ እንግዲህ ጃንሆይ ሊገሉኝም ይችላሉ፣ ሊያስሩኝም ሊገርፉኝም ይችላሉ። እኔ ግን ይሄን ብዬ ያለው ነገር አላቸው። መግረፍን ምን አመጣው ታዲያ ሐሳብን ዝም ብላ አትናገርም እንዴ አሏቸው። ይሄ በጣም የሚገርም ነገር የነበረ ነው። ሌላ አንድ ኢምፕሬስ ያደረገኝ ነገር ጸሐፊ ትእዛዝ አክሊሉ ቢሮ ስገባ ወደ 20 ሜትር ይሆናል ቦታው ስፋቱ። በገባው ቁጥር እየተነሱ ነበር ሰላም የሚሉት እሱ ከወንበራቸውና አይ ምንድነው ረብያል ቶሎ ቶሎ ራመድ ነበር አለና አይ ለዚህ ቦታውን ነው ማከብረው። ልጅም ብትሆን አንተ ወጣት እንግዲህ ያኔ እሱ የ37 ዓመት ነው። ሰውየው ሲሞቱ 62 ዓመታቸው ነው። የመጡትን ነገሮች በሙሉ በሚገርም ደረጃ ነው። እንዲያውም አንዳንድ ሰዎች እኔ በትንግርትም በትንቢትም ስለማምን ብሌን ቀና ብላለሁ ስለማምን ለትንግርት የተረፈ ነው የመሰለኝ። መንግስቱ ኃይለማርያም ቢሮ ገብቶ የሚያምኑበትን ነገር መናገር ቀላል አልነበረም። ከጀነራል አማን ሚካኤል አምዶም ጋር ያመጣው ነገሮች እንደ አንድ ቅሬታ የሚመስል አስተያየት ያለ ቅሬታ እንኳን ሳይሆን እንደው ልጅ ለአባት የሚለው ነገር ጀነራል አማን ሚካኤል አምዶም ቢሮ ተጠራሁና ስገባ አንድ የሳቸው ረዳት ማስጠንቀቂያ ወረቀት ጻፉልኝ አለ። እኔ ለቦርዱ የሚቀርብ ለሚኒስትሮች ምክር ቤት የሚቀርብ ራፖርት እያዘጋጀው ነበር። ጻፊ ደውላ ስትጠይቀኝ ምንድነው አጀንዳው ተልኳል? አልተላከም። አይ እንግዲያውስ በቃ እኔ የማቀርበው ስራ አለ። ማስጠንቀቂያ ሲጽፉ እሱ ማስጠንቀቂያ ነው የጻፈው። እንግዲህ ወጣትነትም አለ፣ በራሴ መተማመንም አለ። የነበረበትን ቦታ በዛ ሌበር ማርኬት ላይ የትም መሄድ እንደሚችል እርግጠኛ የነበረ ሰው ነው። ሲሄዱ ይቆጣሉ። ወታደራዊ ዲሲፕሊን ያስፈልጋል ይላሉና ጋሽ ተካልኝ ለምንድን ነው ያልገለጽከው ስማቸውን ስለው አይ ምን ያደርጋል አልፈዋል። አንድ 3-4 ሰዎች ለታሪክ መነገር የነበረባቸው ሰዎች ነበሩ። ፊታውራሪ ደምሴ የተፈራ የሚባሉ ሰው ናቸው አለኝ። በጻፉ ላይ የሉም። እኚሁኑ ሰው ደጃዝማች ወልደ ሰማያት ገብረወልድ ህይወቴ የሚል መጽሐፋቸው ላይ ያነሳሉ። ደርግ ጽሕፈት ቤት ይገቡና የነ ዶክተር ወዳጄነህ አባት ፊታውራሪ መሐረነ ምንዳና ፊታውራሪ ደምሴ ተፈራሳቸው ሶማሊኛ አቀላጥፎ የሚናገሩ እነ መንግስቱ የሚያከብሯቸው በሰው በላው የንጉሱ ስርዓት ጊዜ የተሰጠን የፊታውራሪ ማዕረጋችን ይነሳና አቶ ተብለን እንጠራ ብሎ ማመልከቻ አስገብተው አቶ ተብሎ መጠራት ይጀምራሉ። ደጃዝማች ወልደ ሰማያት ሄዱና ሻምበል ሞገስ ወልደ ሚካኤል ኢህአፓ የነበረው የሐረር ጦር አካዳሚ ምሩቅ ነው።
እርሶም በቃ እኔ የምጠራበት እዚህ የፊውዳሉ የሰው በላው ስርዓት የሰጠኝ ደጃዝማችነት ማድረግ ይነሳ ሲሉ አላነሳው ከመሬት መሰለ እንዲያገኘሁት እርማነሳው አይ እርሶ እኮ የተሾሙት ባለፈው ስርዓት አንተ ሻምበል ሆንከው በሰው በላው ስርዓት አይደል ያላነሳውም ይሉታል እና ጥለው ይሄዳሉ። እኚህ ሰው እዚህ ላይ ስማቸው ተገልጾ ቢሆን ከኋላ በኢትዮጵያ ብቻስ የፖለቲካ ስርዓትም ሆነ የማሸርገድ ስርዓት አሳፋሪ የነበረ የእሳቸው እንግዲህ ዘመድም ወዳጅም አድራቂም አክባሪም ቢኖር ከጀርባ ቆመው ለአንድ ወታደራዊ ጀነራል በዚህ ደረጃ ማቅረብ አልነበረም። ኤክስትሪምሊ ኮንፍሮንቴሽናል ነው። የደጃዝማች ወልደ ሰማያት ሌላ ባላንስ ነው። ይሄንን ሁሉ ነገር ይዞ መጥቶ ለቅጥር ሲሄድ አንድ በጣም ያዝናናኝ ነገር አለ። ወደ ውጪ ሲሄድ ለጀነራል ተፈሪ ባንቴ ሪዚግኔሽኑን ካገባ በኋላ እነ መንግስቱም አሉት አይ በቃ ማልስማማበት ነው አለ ያለ ፍርድ በመገደላቸው በዛ ላይ ሳይንቲፊክ ሶሻሊዝምን አልቀበልም አለ። ተፈቀደለት። 14 ወራት ቦዘነ ይሆንኳልና ያሳዘነኝና ያስገረመኝ ሚኒስትር ሆኖ የቆየ ሰው ልክ ስራ ስጨርስ ስወጣ ሪዛይን ሳረግ የነበረኝ ገንዘብ 2000 ብር ብቻ ነበር አለና ዛሬ የቀበሌ ሊቀመንበር 200 ሚሊዮን ሊኖረው በሚችልበት አገር ማለት ነው። የእውነት በጣም ነው የገረመኝና የዛን ጊዜ 2000 ብር በማይባል ደረጃ በሱ ሌቭል ያለው ነው። ያኔ እንግዲህ እንደዛ ኦነስትም ሆኖ ነው የጻፈው። ሌላ አንድ ኢንትረስቲንግ ነገር እንግዲህ ለመውጣት ሲፈልግ ኮሎኔል ተስፋዬ ወልደ ስላሴ ጋር ይሄዳል ለመፈቀድ። አይ ከነቤተሰባቸው እንዲወጡ ተፈቅዷል ሲባል ባለቤቴን ይዤ እሄዳለሁ ይላል። ባለቤቱን ይዞ አይ ባለቤት አይልም የርሶ ነው ይላል። ለኮሎኔል ፍስሐ ደስታ ደውዬ ስነግረው ደወለለት ለኮሎኔል ተስፋዬ አይ እንደዚህ አይልም ሲል እንደገና ተጻፈ። እኔም እንዳንተ ነበር የገባኛልና ከነቤተሰብ ይወጡ ተባለ። ሊወጡ ሲሉ ነው እንግዲህ በጣም ባስቸኳይ በ69 ዓመተ ምህረት ቶሎ ሽማግሌ ልኮ ሰርግ መደገሻ ገንዘብ የለውም ሚኒስቴር የነበረ ከዛ 14 ወር ስራ ፈቷል። ክቡራቱ አዲስ አለማየሁ ነው አንዱ ሽማግሌ አድርጎ የሚልከው። የበዛብህ ሽማግሌ ነው መሰሉኝ አካሄዳቸውና የልጅ ባለቤቱም የወይዘሮ ሮማን እናትም በጣም በሚገርም ደረጃ ሲመልሱ አይ እንግዲያውስ ብለው የቤተ ክህነትም ሰው ናቸው ጎበዝም ዲፕሎማት ናቸው። አይ እንግዲያውስ ሁለቱ ተገናኝተዋል ብለው ከጋሽ ተካልኝ ሽምግልና ወደ ሁለቱ የወይዘሮ ሮማን ስብሃቱም ሽማግሌ ሆነው ወዲያው ነገር ተባለ ወጡ። ኮት ዲቮር ሄዱ። አድቫይዘር ነበር። የአፍሪካ ልማት ባንክን ከተራ ከ13 ሚሊዮን ብር ገቢ ወደ 23 ቢሊዮን ዶላር ገቢ እንዲያደርግ በዓለም አቀፍ ደረጃ ከትልልቅ ባንኮች ጋር እንዲሰራ ያደረገው አስተዋጽኦ በቀላል የሚታይ አይደለም። ግን የነበርንበት የቲፒኤልኤፍ ስርዓት ክፉ ስርዓት ስለነበር ጸረ ኢትዮጵያ ስለነበር የመጨረሻ የቦርድ አመራሮቹ አገርህ አንተን ነው ኢንዶርስ ያርግህና የአፍሪካ ልማት ባንክ ፕሬዝዳንት መሆን አለብህ ተብሎ ሲቀር ቲፒኤልኤፍ እምቢ አለ። እንግዲህ ካቶ ክፍሌ ወዳጆ ጋር አብሮ ይኖሩ ነበር፣ ወዳጅ ነበሩ፣ አንድ ቤት ሁሉ ነበር አብሮ ሼር የሚያደርጉት። ለስብሰባ ሄደው ሲጠፉ እሳቸው ሪስክ ነበር ያደርገው። ካሁን እያሰሩኝ ይጠብቃለሁ እያልኩ ስከታተል ሳይመጡብኝ ደረሱ ብሎ የወጣ ሰው እሳቸውም ማሸማገል አልቻሉ። ስለ አፍሪካ አንድነት ድርጅት አቶ ከተማ ይፍሩን፣ ዶክተር ተስፋዬ ገብረግዚአብሔር አክሊሉ ሀብተወልድን እመናነሳውን ያክል የአፍሪካ ልማት ባንክ ተብሎ ሲጠራ ከስክራች አንስቶ እዚህ ያደረሰው ጋሽ ተካልኝ ገዳሙ ነው። በዚህ ደረጃ መዘከር መታወቅ የነበረበት ነበር። ቲፒኤልኤፍ ግን ክፉ መንግስት ስለነበር በተለይ የተወሰነ ሰዎች ላይ ምናልባት በማንነቱ የደረሰበት ጥቃት ነው የሚመስለኝ ከፖለቲካ ውጪ ማለት ነው። ይሄ አማራ አይወደንም ነው፣ ይጠላናል፣ ይንቀናል ነው። የወያኔ የገንዘብ ሚኒስቴሮች የነበሩ ለስብሰባ ሄደው ኮት ዲቫር ቀጠሮ ሳይዙ ነው እንደለመዱት ነው ሲደውሉ he was very busy አልችልም ማለት ይሄን ባለማናገሩና በማንነቱ ምክንያት ይሄ ነገር ይደርሳል። የኢትዮጵያን እድል ነበር ያሳጡን። በጣም ነው የሚገርመው። እንግዲህ ከ20 ዓመት በኋላ ሰርቶ ይሄንንም መጥቶ የአቢሲኒያ ባንክ ከነጋሽ ታምሩ ወንድማገኘው ከታወቁ ጠበቃ ዳኛ በኢትዮጵያ የህግ ታሪክ ውስጥ እናቱ አበበ ወርቄ ጋር አብሮ ስማቸው የሚጠራ የሱ ወዳጅ ጀነራል ታፈሰ ለማ፣ ኢንጂነር ኃይሉ ሻውል አንድ ላይ ሆነው አቢሲኒያ ባንክ ነው ያቋቁማሉ። የመጀመሪያ መስራች ፕሬዝዳንት ነው። የመጀመሪያው በቃ ትንኮሳው እና ለከፋው የሚጀምረው ሶማሌ ተራ ላይ አንድ ቅርንጫፍ ላይ ያቋቁሙ አባመላ ቅርንጫፍ ነገር ሲባል ወር ሆነ ማስታወቂያው ከተለጠፈ በኋላ ምንድነው የቤት ኪራይ እየከፈልን ነው ኪሳራ ላይ እኮ እየመጣን ነው ነገር ሲባል አይ የምኒልክ አዝማች ስለነበር አለ። ሀብቴ አባመላን ጥሩ አድርጎ ገልጾታል መጽሐፉ ላይ። አባመላ ዋይዝ ስለነበሩ ማህበረሰቡ የሰጣቸው ማዕረግ ነው። የፈረሰማቸው አባመቻል በጦረኝነት ያገኙት ነገርና ማህበረሰባቸው የኛ በቃ ልክ ሴጅ የነበሩ የዊዝደም ባለቤት የነበሩ ማህበረሰብ ያከበራቸው ነው። አይሆንም ማለት
እንግዲያውስ አባይ ይነሳ ተባለና መላ ሆነ። በኋላ እነዚህ ሰዎች ካድሬ ስለሆኑ በጣም ጋሽ ተካልኝ እስቲ አንሱት አልኳል። አባን መልሳችሁ ሙሉትና ካከሰሱን እናያለን ሲባል ረሱታል። አሉላ አባ ነጋ ብለው ግን መቀሌ ሲቋቋም ያለምንም ነገር ነው የተቀበሉትና በአጋጣሚ መድን ድርጅት እንግዲህ አቶ ይሁን ታስታውሰው ከሆነ አላቅም አብረን ስንሰራ ማህፀንቱ ፈለቀ የሚባል ነበር እና አቶ ማህፀንቱ የናይል ኢንሹራንስ ማኔጀር ነበር። እኔም ክሎዝሊ ደቡብ ቅርንጫፍ አብሬው ሰርቻለሁ። እና አቶ ማህፀንቱ ፈለቀ ሲታሰሩ ምንም ነገር አይደለም ከስታር ቢዝነስ ሰዎች ጋር የአማራ ባንክ ስለሆነ ነው፣ ሌላ ጉዳይ አይደለም። ወዲህ ኢንጂነር ኃይሉ ሻውል ናቸው፣ ወዲህ ጋሽ ተካልኝ ነው፣ ወዲህም ጋሽ ታምሩ ነው ያሉ ሰዎች ያስታውቃሉ። እና ቲፒኤልኤፍ የማይፈልጋቸው ናቸው። በዛ ላይ አንድ ጥሩ ነገር የናሽናል ባንኩ የኮንትሮሊንግ ካፓሲቲ የፕራይቬት ባንኮችን የመምራት አቅም የለውም። ባለፈው 17 ዓመት በሙሉ ድርጅቶቹ አንድ ላይ ሆነው ባንኮቹ አንድ ባንክ ስለነበረ ነው። እንዲያውም አንድ ቦታ ላይ ይሄ እኮ ሼርን መሸጥ እኮ ይቻላል ለሶስተኛ ወገን ክልክል ነው የሚለው እንግሊዘኛው አልገባቸው ይሆናል ይላል ጋሽ ተካልኝ። ቢያሻሽሉት ጥሩ ነበር ያለው የእውቀት ጋፕ ሁሉ የሚገርም ነገር ነውና በሚያሳዝን ደረጃ በታሪክ አጋጣሚ እሱ ታስሮ ዘሰን እንግሊዘኛ ጋዜጣ ስሰራ በማስታወቂያ ከሚደግፉን ድርጅቶች አንዱ አቢሲኒያ ባንክ ነበር። አቢሲኒያ ባንክ ይደግፈናል ስለ የተፈቀደ ዋስትና እየተከለከለ ከማከላዊ ቂሊንጦ ቃሊቲ ሲያስገቡት ሁሉ ብዙ ተከታታይ ጽፈን ዛሬ ተፈቶ እኔም እሱም በህይወት ኖረን ኢትዮጵያ ኮሚኒቲ እንግዲህ ከነ ጀንትልማን ጋር ተጋብዞ በሱ መጽሐፍ ላይ ለማውራት በመቻሌ እግዚአብሔር ይመስገን በጣም ነው ደስ ያለኝ። አንዱ ትልቅ ነገር ነው እና የኢትዮጵያ ፕራይቬት ፕሬስ ከመደገፍ አኳያ ያኔ ማንም ደፍሮ ማስታወቂያ አይሰጥም። ወያኔ የሚተቸው ጋዜጣ ላይ የሰጠ ሰው የቢዝነስ እንቅፋት ያደርጋል። ይሄን ተቋቁመው ማስታወቂያ ይሰጡ ከነበሩ እጅግ በጣም ጥቂት በጣት የሚቆጠሩ አንዱ አቢሲኒያ ባንክና ናይል ኢንሹራንስ ነው እና ለዚህ መቼስ የኢትዮጵያ ፕራይቬት ፕሬስ በማስታወቂያ ይደግፉ የነበሩትን በታሪክ አይረሳቸውም። እንግዲህ በጣም ብዙ ነገሮች አንስቻለሁ። እስር ቤት የነበረበት በደል እንደ ፕሪዝን ዳይሪ ሊጻፍ የሚችል ለብቻ እንዲያውም ብዙዎቹ ወደፊት ማን አውትሶርስድ ሆኖ ኦር በጎስት ራይተር እየወጡ ለብቻ ሊጻፉ የሚችሉ ብዙ ሴክሽኖች አሉት። ከብዙ በጥቂቱ ይሄ ነው እንግዲህ የደርግ ዘመን አማንን፣ መንግስቱ ኃይለማርያምን፣ ሻምበል ሞገስ ወልደ ሚካኤልን ኡዚ ይዞ የሚያስፈራራቸውን አለማየሁ ኃይሌ እነሱ ላይ አስፈራርቶ የተቀመጠ ሰው በኋላ የተገደለውን በሚመለከት እንግዲህ በእድሜ ያላችሁ የዛን ዘመን ታሪክ በማስታወስ እንደው ይሄንን መነሻ አድርጎ በጥያቄና መልስ መቀጠል ይቻላል። አመሰግናለሁ።